በትምህርት ቤት ውስጥ ማንም የማይደፍረውና ሁሉም የሚፈራው ጥጋበኛው ወጣት በትምህርት ቤቱ አጥር ግቢ ውስጥ ኮኪን ለ3 ሰከንዶች ያህል ብቻ በትኩረት ይመለከታታል። ይህች አጭር ቅጽበት ግን በጠባቂዎቹ ካሜራ ላይ ተመዝግባ ነበር። በሚቀጥለው ሰከንድ ኮኪ በግድ ወደ አንድ የቅንጦት መኪና ውስጥ እንድትገባ ትደረጋለች። የታገተች መስሏት በከፍተኛ ፍርሃት ብትዋጥም መኪና ውስጥ እየጠበቃት የነበረው ሰው ግን የዚያ ጥጋበኛ ወጣት እናት ነበረች። እናትየዋ ልጇ ሴቶችን እንደማይወድና ካሁን በፊት ማንንም ሴት ዞሮ እንዳላየ ታውቃለች። ሆኖም ይቺ ልጅ ሙሉ ለሙሉ 3 ሰከንዶች ያህል በትኩረት መመልከቱ ከማንኛውም ሰው በላይ ረጅም ጊዜ በመሆኑ እናትየዋ ልጇን ኮኪን እንደወደዳት ወዲያውኑ ትወስናለች። በዛው ቅጽበት ለኮኪ በአንድ ወር ውስጥ ለልጇ ፍቅረኛ እንድትሆን በሚል ትልቅ ተልዕኮ ትሰጣታለች። ኮኪ መጀመሪያ ላይ ያለምንም ማመንታት እምቢ ብትልም እናትየዋ ግን 10 ሚሊዮን እንደምትከፍላት ስትነግራት ባለችበት ትደነግጣለች። በዚያኑ ምሽት የኮኪ ሐሳብ ሙሉ በሙሉ ይቀየራል። ያንን 10 ሚሊዮን ብር ለማግኘት ስትል ያንን ጥጋበኛ ወጣት እንዴት እንደምታሸንፈው ማቀድ ትጀምራለች። ነገር ግን አብረዋት የሚኖሩት የክፍል ጓደኞቿ ያለምንም እዝነት እያፌዙባት የካምፓሱ ውቢት ንግስት ብቻ ናት ለሱ እድል ያላት እያሉ ኮኪ ግን ተስፋ ከመቁረጥ ይልቅ በደስታ አይኖቿ በርተው በዛው ቅጽበት ራሷን አንግሳ እሺ ይሁን የኔ ካምፓሱ ንግስት ሆናለሁ በማለት የክፍል ጓደኞቿን ታመሰግናለች። ብዙም ሳይቆይ ኮኪ የቅዷ መጀመሪያ ይሆን ዘንድ የሳሰጅ መሸጫ የምግብ ጋሪዋን ወደ ቅርጫት ኳስ ሜዳው ትነደዋለች። የተጠበሰውን ሳሰጅ በነሳችበት ቅጽበት በአቅራቢያው የነበረው ሰው ሁሉ በመገረም ይደነግጣል። እንዲያውም አንድ ልጅ በጣም አትኩሮ ሲመለከት በበረረ ኳስ ተመትቶ ይወድቃል። በመጨረሻም ጥጋበኛ ወጣት ኮኪን ያስተውላትና በቀጥታ ወደ እሷ ይመጣል። ኮኪ በራስ መተማመን ተሞልታ ልቡን እንደማረከችው እርግጠኛ በመሆን በቅልጥፍና ወደፊት ትራመዳለች። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። ነገር ግን እሱ ሁለት ጣቶቹን ያነሳል። ኮኪም ሁለት ሳሰጅ መሆኑን ስትረዳ ነፍሷ ከሰውነቷ የወጣች ያህል ተሰምቷት በዝምታ ወደ ኋላ ተመልሳ ማብሰል ትጀምራለች። ጥጋበኛው ወጣት አስቀድሞ ምራቁን እያፈሰሰ ስለነበር በፍጥነት ታቀብለዋለች። እሱም ሳያቆይ መብላት ይጀምራል። ኮኪም እድሉን በመጠቀም እኔ ፍቅረኛ ከሆንኩኝ ሳሰጅ መቼም ቢሆን አያልቅብህም ስትለው ጥጋበኛ ወጣት ወዲያውኑ ውድቅ አድርጎ እኔ ሴቶችን አልወድም በማለት በግልጽ ይነግራታል። የኮኪ ልብ ቢሰበርም የ10 ሚሊዮኑ ጉዳይ ስላለባት እንደገና ራሷን አቀንታ ሳሰጅ በፈለግ ጊዜ ብቻ መልእክት ላክልኝ በማለት ስልክ ቁጥር ተለዋውጠው ክፍያ ይደርሳታል። ኮኪ በመገረም ዝም ስትል እሱ ግን በጣም የተረጋጋ ይመስላል። በመጨረሻም ኮኪ ፈንድታ እኔ ካምፓሱ ንግስት ነኝ፣ አንተ ግን ከኔ ይልቅ ሳሰጅን ረዘም